ትረጋጋለህ? ማዘሯ እንዴት እዛው ሁኔታ ውስጥ ሆና እንዴት መረጋጋት ትችላለህ? አሁን ልቀቀኝ ልሂድበት። ቴሌል ተረጋጊ። እንደዚህ አትሁኝ። የባስ ችግር ውስጥ ትገቢያለሽ። አታስብ ቤኪ፣ ለእኔ አታስብልኝ። ይሄ እኮ ለእኔ ህይወቴ ነው። ከልጅነቴ ጀምሮ የኖርኩበት ህይወቴ እኮ ነው። ለምጄዋለሁ በቃ። ለእኔ መታሰር፣ አንድ ክፍል ውስጥ ተቆልፎ መቆየት ለእኔ ምንም አዲስ ነገር አይደለም። ይቺ ሴትዮ ደግሞ እንደ ልጅነቴ ዛሬም አትፋታኝም። ቆይ አልገባኝም። ወደዛ ህይወትሽ ትመለሽ? ምን ህይወት አለኝና? ትንሽ ቀን ደግሞ ቆየቱ ማዘሯ ላይ እንደዚህ አይነት ነገር አላደርግም። ቆይ ዶክተር ጋር ሄደሽ ነበር? እኔ አልሄድኩም፣ እራሱ መጥቶ ነበር። እሺ ምን አለሽ? እሱ ምን ያደርግልሃል ቤኪ? አሁን በቃ አትከልክለኝ እባክህ፣ ልሂድበት። ቆይ ምንድን ነው ያበቃው? የኔ ህይወት እኮ አብቅቷል ቤኪ። ማዘሯ በእኔ ምክንያት አንድ ነገር ከሆነች በኋላ ጸጸቱን አልችለውም። አይ ማዘሯን ጫፏን አይነካትም። እገላታለሁ ብለዋል እኮ። ከኔና ከሷ ምረጥ ብለዋል። ለምን አትመርጥም ቤኪ? ቤኪ እኔ አልጠቅምህም። እኔ ለአንተ ብቻ ችግር ውጭ ምንም ማመጣልህ ነገር የለም። በዚህ ልክ ለእኔ ዋጋ አትስጠኝ ቤኪ። እባክህን ምረጥ። እኔ በራሴ ማዘሯን መርጫለሁ። አንተም ደግሞ እናትህን ምረጥ። ለሊ እኔ ከአንቺም ከሷ መምረጥ አልችልም። ሁለታችሁም ለእኔ አስፈላጊ ሰዎች ናቸው። አይገባሽም እንዴ? ሄሎ ገጀሮ፣ ትሰማኛለህ? እገልሃለሁ ገጀሮ። እናቴን ጫፏን ትነካትና አንላቀቅምሽ። እመጣለሁ። ለሊ ምን ባደርጋት ነው የሚሻለው? ጭራሽ አልሄደሽ ብላ ከነጭራሹ ቀረች። ቤዛ ቤዛ፣ አቤት ዶክተር። ቤዛ ምን እየሰራሽ? ምንም ዶክተር፣ ምንም እየሰራ አይደለም። ምን ነው ፈለከኝ? ለሊን አውቃታለሁ ብለሽ ነበር ልበል? አዎ ለሊ ዛሬ ቀጠሮ ነበራት እና አልመጣችም። ቆይ ግን ለምንድን በየጊዜው የምትመላለሰው? በሽታ ምንድን ነው? የካንሰር ታማሚ ነች፣ ግን ሕክምናዋን በጣም ችላ እያለችው። ወይ ለልዬ ልትሞትብኝ ነው ታዲያ? አትሞትም እንዴ? ካንሰር አይደል እንዴ? ታዲያ እሷ ተስፋ ቆርጣለች እንጂ እኮ መዳን ትችላለች። ቤዛ በጣም ጨንቆኛል። በጣም ተደጋጋሚ ደውዬላታለሁ፣ ግን ስልክ አታነሳ። አዴ ነበረች ይዛት የምትመጣው፣ በሰዓቷ የምትከታተላት፣ እያንዳንዱ ነገር የምታደርግላት። አሁን እሷ የለችም፣ ግን ደግሞ የተቻለኝ ነገር አድርጌያለሁ። ቤዛ አሁን አንቺ የምታገዥ ነገር ይኖራል? ማለቴ አውቃታለሁ ስላልሽኝ ብዬ ነው። እሺ ዶክተር፣ ለማንኛውም መላይ ጠፋ። ምን ያናግራታለሁ? የምትችይ ከሆነ እንደዛ አድርጊልኝ ቤዛ። ወደ ቤት ልውጣ ዶክተር? መቼ መጣሽና ነው የምትሄጂው? ቤዛ ዝም ስልሽ እኮ አላጠፋሽም አላረፈርሽም እያልኩሽ አይደለም። ብዙ ነገሮችን አይቼ ባላ እየዘመምልሽ በነፃነት እንድትሰሪና እንዳትጨናነቂ ብዬ ነው። ቤዛ በጣም ብዙ ጥፋቶችን እያጠፋሽ። ይቅርታ ዶክተር፣ ወንድሜ ስፈልገው እኮ ነበር። የት እንደገባ አላውቅም። ደግሞ ስልክ አያነሳም። ቤዛ ሰበብ እንድትነግረኝ ሳይሆን የምፈልገው እንድታስተካክኝ ነው። እሺ ዶክተር፣ አስተካክላለሁ። ጥሩ ቤዛ። ዶክተሩ የሊሊን በሽታ ለቤዛ መናገር አልነበረበትም። ነገር ግን ቤዛ በህዝብ ፊት እንድታቅም ማለት ነው። አሁን ላይ በደካማ ጎኗ መግባት ትፈልጋለች። ለሊ ራሷን ለማዘሯ ስትል አሳልፋ ተሰጠች። ማዘሯ በዚህ ሰዓት ላይ ስለምታስፈልጋል
አደይ ወደ ገጠር መሄድ አልነበረባትም። አደይ አሁን እንትን ውስጥ አማራ ውስጥ ገብታለች። አባትየው ለዴቭ የመሰለው የሚሰጣት እሱ ግን ለሌላ እንደሚሰጣት ነው እንትን እያለ ያለው ሚስጥር አድርጎታል። ማንም ሰው እንዲያውቅ አልፈለግም። ማንም ሰው ቢያውቅ ምንም የሚያመጡት ነገር ስለሌላቸው ውድና የተከበራችሁ የቻናል ቤተሰቦች ሰላም ብለናል። ሰላማችሁ ትርፍርፍ ይበልልን እያለን አደይን ይዘን ከች ብለናል። ላይክ፣ ሸር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ሩታ እንግዲህ ከዶክተሩን በሩቅ አይታው ዶክተር ብላ ትጣራለች። እሷን ወደ ቤት ሂጂ፣ እኔ ወደ ቤት መሄድ አልችልም ብላ ትላት እና እሱን ለመከተል ወደ ኋላ ትላለች። ቆይ ምን ሆነሽ ነው ሩታ? ምንድን ነው አሁን? ደህና አልነበርሽም ወይ? እንዴት ከሩቅ ጠርቼሽ ነበር ሲላት፣ እሷም ግን ሰላም ነው ወይ እንዴት ነው ምናምን ትላለች። ሩታ አሁን ላይ በጣም ፍቅር ገብቶላታል። እሱ ግን ፍቅር ከአደይ እንጂ ከአደይ ውጭ ምንም ነገር ሊያርቃ ያልቻለው ሩታን ይቀበላት ይሆነ? በዛን ሰዓት ላይ ራሷን እንደሳተች ሆና ትወድቃለች። አሁን ደህና አልነበርሽም ወይ አሁን ምን ሆንሽ ብሎ እንግዲህ ዶክተሩን በመተባተብ የሚያደርገውን እስከሚያጣ ድረስ እንትን ይላል። ሩታ ምንድን ነው የሆንሽው? እሺ በቃሽ አሁንም እሺ። አይ ሩታ ቀበጣ። ዶክተሩ ግን የእውነት እንትን ብላለች። ካርጌቷ ምን እንደሆነ አይታወቅም። እንዴትስ ነው? ውሃውንም ትቼው ነበር። ኧረ ቆይ ውሃውን ልውሰድ ብላ ስትመጣ እሱ ግን ግራ ገብቶታል። እንግዲህ አቶ ዶክተር አደይን ከመጠበቅ እጅ ውስጥ ገብታለች። ሩታ የመሰለ ቆንጅዬ ዴቪን ውድና አፍቀሽኛል፣ መቼ ነው የምትመለሽው ይላታል። እሱ የታቀደለትን እንግዲህ እያወቀ የለም። አደይ አሁን ሰዓት ላይ ምን ውስጥ እንዳለች እንኳን የማያውቀው ዴቭ አባትየው እሱን የወደደች መስሎት ነበር። የከተማ ወጠጤ አፍቅራ እያለ ማለት ነው። በዛን ሰዓት ላይ ሩታ ብድ ብድ እያለች ትመጣለች። ሩታ አላየችውም። እሷ እያሰበችው ያለችው እንትን አልነበረም። በዛ መካከል ላይ ቆይ ምንድነው ሆነ እሱ እንዲያናግራት፣ ኧረ ምንም ትላለች ሩታ ሆዬ። ባቡሬ አሁን ላይ በጣም ግራ በተጋባ መልኩ ነው እየተጓዘ ያለው። አሁን ላይ ባቡሬ ከእናትህ ወይም ከለሊ ምረጥ ይለዋል። ለእኔ ሁለታችሁም ብትሆኑ የምታስፈልጉ ሰዎች ናቸው። ማንኛችሁንም መምረጥ አልፈልግም። ማዘሯስ እንዴት እሺ ትላለች? እኔን እንደፈለግ አድርገኝ፣ ሊሊዬን ግን ምንም አታርጋት ትለዋለች። ቆይ ምንድን ነው ይሄ? በቃው ይሄ ህይወት እኮ
እኮ አብቅቷል ቤኪ ትላለች እሷ። አሁን ላይ መሞት ብትቀርብ ስለሆነ ባለች ሰዓት ውስጥ እዛው መከራ ውስጥ መግባት ነው የምፈልገው ትላለች። በዛን ሰዓት ላይ ባቡሬ ስልኩ ይደወልና ምረጥ ትለዋለች። ምረጥ ይለዋል። እባክህ ቤኪ ምረጥ፣ እባክህ ቤኪ ምረጥ ትላለች። ሊሊም ለእኔ ታስፈልጉኛላችሁ፣ ሁለታችሁም የምታስፈልጉኝ ናችሁ። ስለዚህ ማንኛችሁንም መምረጥ አልፈልግም እያለ በትባለበት ሰዓት ላይ በዛን ሰዓት ላይ ሊሊ ትታው ትሄዳለች። ባቡሬ እናቴን አንድ ነገር ታረጋትና አለጋትም ይላል ባቡሬን በንዴት። ሊሊም ወደዛው ትሄዳለች። ብርሃንና አደይ ለመጀመሪያ የሚገናኙት ዛሬ ነው። ብርሃን እንዴት ብላ እናቷ እህቷን እንደምታይ ግራ ገብቷል። ቆይ አንቺ ማነሽ እኔ ማነሽ ስትላት አደይ ትላለች። አሁን ሰዓት ላይ ምን ብላ እንትን እንደምትል ስላላወቀች እህቴ ይቅርታ ከማለት ውጭ ሌላ አማራጭ አልነበራትም ማለት ነው።